የጉዞ ማስታወሻ ምን ወረስን ምን እንወርሳለን? ከዮናስ ታረቀኝ። የጉዞ ማስታወሻ ምን ወረስን ምን እንወርሳለን? የሥነ ጽሑፍ ሽርሽር ላይ ነን። እህቴ ከየት አገር ነው የመጣሽው? ከካዛኪስታን ሾፕላን መለሰች። ቶማስ ማን ዘ ማጂክ ማውንቴን በሚለው መጽሐፉ የገጸ ባሕሪዋ ክላውዲያ ቻውቻታይን የኪርጊዝ አይነት ነው ሲል ያስነብባል። እውነት ነው። ከሩሲያ ጋር እስከነበርንበት ጊዜ ድረስ ካዛኪስታን ኪርጊዞች እንባል ነበር። ከአልማቲ ካዛኪስታን የመጣችው የሥራ ባልደረባችን ሾፕላን አከለች። በዚሁ ዘ ማጂክ ማውንቴን በተሰኘ መጽሐፍ ውስጥ አንድ ቻይናዊ ገጸ ባሕሪ አለ። ኒንጂን በአዎንታ አንገቷን ነቀነቀች። ወንድማማቾቹ ሃይንሪሽና ቶማስ ማን ወጣት ሳሉ ወደ ሥራ ዓለም ከመሰማራታቸው በፊት በጣሊያን ጥሩ ጊዜ አሳልፈዋል። ታውቂያለሽ? አዎን። ሞት በቬንዲንግ የሚለው ሥራውን ቬንዲንግ ማርቆስ አደባባይ ላይ የሚያየውን ሥራ ፈት ሰው መሠረት አድርጎ ነው የጻፈው። ቪያዲቶሪ አርጀንቲና 3ኛ ፎቅ ላይ ነበር ያረፉት። ክላውዲያ መለሰች። ቶማስ ማንና ባለቤቱ ካቲያ በአሜሪካ ቆይታ አድርገው ነበር። እውነት ነው። ካሊፎርኒያ በስደት ኑሯል። ቤቱም እስካሁን አለ። ከብዙ ክርክር በኋላ በፈረንጆቹ 2016 ዓመተ ምህረት የጀርመን መንግሥት ገዝቶት የሐሳብ ፍጭት የሚካሄድበትና እዚያው ከርመው በባህል፣ በሰብአዊነት፣ በተፈጥሮ ሳይንስ፣ በንግድ፣ በፖለቲካና በመገናኛ ብዙሃን ላይ ሥራቸውን ማከናወን ለሚፈልጉ የጀርመን ምሁራን ማረፊያነት እያገለገለ ነው። ከአሜሪካ የመጣው ዲያን መለሰ። ምን ጭራሽ የአንድ ደራሲ የነበረ ቤትን የሀገሩ መንግሥት ገንዘብ አውጥቶ ገዛ? ለምን? ውስጤ የሐሳብ መተራመስ ሲጀምር ወንድሜ ከየት አገር ነው የመጣኸው የሚል ጥያቄ አናጠበኝ። ከኢትዮጵያ መለስኩ። ያንተ ሀገርም ቢሆን በዘ ማጂክ ማውንቴን ውስጥ ተጠቅሷል። በምዕራፍ 6 ላይ ናፍታ የተቀበለው አንድ የተለየ የኢትዮጵያ ንጉሥ ገጸ ባሕሪ አለ። ግራ ገባኝ። ዘ ማጂክ ማውንቴንን አላነበብኩም። ቀጠለ። በዮሴፍና ወንድሞቹ መጽሐፉ የኢትዮጵያ ተራሮችና ሌሎችም ጉዳዮች ተነስተዋል። 4 ቮሊዩም ያለውን ይህንን መጽሐፍ ጀምሬ ነው ያቋረጥኩት። የኖቤል ሽልማት ተሸላሚ የሆነው ቶማስ ማን ስነ ጽሑፍ ይጠጥርብኛል። ከነግራ መጋባቴ ትቶኝ እሱ እንደሚለው ቦታና ቃላትን ማገናኘቱን ቀጠለ። ዶክተር ዲሪክ ሃይሰረር ላለፉት 36 ዓመታት በጀርመን ሙኒክ በተለይ ሽባቢንግ ውስጥ የሥነ ጽሑፍ ሽርሽር የሚያዘጋጅ በርካታ መጽሐፎችን የጻፈ ምሁር ነው። ከሰፈር ሰፈር እየመራ ደራሲያኑ የኖሩበትን ቤት፣ የተንሸራሸሩበትን ጎዳናና መንደር፣ ለንሸጣቸው ሰበብ የሆኑ ስፍራዎችንና ለገጸ ባሕርያታቸው መነሻ የሆኑ ነጥቦችን ያስጎበኘናል። በማኅበራዊ ሂስ የቲያትርና ግጥም ሥራዎቹ የሚታወቀውና በስሙ አደባባይ የተሰየመለት ለመታሰቢያ ሰው ሠራሽ ምንጭ የቆመለት ፍራንክ ቬደኪንድ እዚህ ከተማ ኖሯል። ቶማስ ማን ቡድንስብሩክና ንጉሣዊ ታላቅነት የሚሉትን ልቦለዶች የጻፈው እዚህ ሕንፃ ላይ እየኖረ ነው። ሕንፃው ላይ የተሰቀለውን የመስታወት ሰሌዳ ተመለከትኩ። ከ1900 እስከ 1902 እዚህ እንደኖረ የሚገልጽ ጽሑፍና የቡድንስብሩክ መጽሐፍ የመጀመሪያና የመጨረሻ ዓረፍተ ነገር ሰፍሮበታል። ወንድሙ ሃይንሪሽ ማንም አድርባዮቹ የተሰኘውን ልቦለድ የጻፈው እዚሁ ነው። በእጁ 2ኛ ፎቅ ላይ ወደሚገኝ መብራት የበራበት አንድ መስኮት እያሳየን ታዋቂ ሰዓሊያን ፓውል ክሌና ኤርንስት ቶለር በናዚ ዘመን ተጠልለው የነበረው እዚህ ሱሬዝነስ ግንብ ነው።
ገጣሚና ባለቅኔው ሬይነር ማሪያ ሪልከ እዚህ በእንግሊዝ የአትክልት ስፍራ በሚገኘው አልበርቲ ቪላ ውስጥ አንዲትን ባለጸጋ ተጠግቶ ይኖር የነበረ ሲሆን የሰዓሊ ኦላፍ ጉልብራንሰን ጎረቤት ነበር። እዚህ ነው ይህንን ግጥም የጻፈው። አነበበልን። እየሰማሁ እያየሁ ብሰለሰላለሁ። የክረምት መግቢያው ቅዝቃዜ እየተሰማኝ አይደለም። ግራ መጋባቴ ይከተለኛል። እግረ መንገዱን ከአንድ ሕንፃ ላይ የተለጠፈ ሰሌዳ አመለከተን። እዚህ ፊት ለፊት ኒኮላይ የሚባል ቤተ ክርስቲያን ነበረ፣ በ1898 የፈረሰ። እንዲታወስ እዚህኛው ሕንፃ ላይ የማስታወሻ ሰሌዳ ተሰቅሎለታል። በስሙ የሚጠራ አደባባይም አለ። ሰሌዳው የቤተ ክርስቲያኑን ምስል እንዲሁም ከቤተ ክርስቲያኑ ባሻገር በአንድ ወቅት የሥጋ ደዌ ሕመምተኞች ማገገሚያ እንደነበር ያመለክታል። ይህ ሰሌዳ የተሰቀለበት ሕንፃ ለፈረሰው ቤተ ክርስቲያን ምኑ ነው? ታሪክ ነጋሪ ከፔሩ፣ ከአሜሪካ፣ ከኢንዶኔዥያ፣ ከፓኪስታን፣ ከታይዋን፣ ከሩሲያ፣ ከካናዳ፣ ከቦስኒያ ሄርዞጎቪና፣ ከኮሎምቢያ የመጡት ወዳጆቼ ፊት ላይ የማየው ገጽታ ከእኔ በእጅጉ የተለየ ነው። እኔን ግራ መጋባትና ቁጭት ይወዘውዘኛል። ጉብኝቱን ጨርሼ ወደ ሆቴሌ ተመልሻለሁ። ግራ መጋባቴ ግን እንደቀጠለ ነው። ዶክተር ዲሪክ ሃይሰረር እያንዳንዳችን ከየት እንደመጣን እየጠየቀ ከጀርመን ሀገር ደራሲያን ዘንድ በአንድም በሌላ ሊያገናኘን መሞከሩ የተሳሰርን እኛም የሁለንተናው አካል መሆናችንን ሊያመለክተን ፈልጎ እንደሆነ ግልጽ ነው። ግን ለምንድን ነው ይህ ሰውዬ ከ70 ከ80 ከ100 ዓመት በፊት የሞቱ ሰዎችን ዱካ እየተከተለ ትዝ እንዲሉን የሚያደርገው? ለምን ከሰለጠኑት ሀገራት መካከል በመጀመሪያው ረድፍ ውስጥ የምትገኘው ጀርመን እነዚህን ነገሮች ይዛ መቆየት ብቻ አይደለም፣ በእነዚህ ሰው አማካኝነት ተማሪዎች፣ ቱሪስቶች፣ እንደኛ ያሉ ትምህርታዊ ጉብኝት አድራጊዎች ተመዝግበው ወረፋ እስኪደርሳቸው እየጠበቁ እየከፈሉ እንዲጎበኝ ታደርጋለች። ትዝታ ውስጥ ምን አለ? ትዝታ ሁሉንም አድራጎቶች ቀድሞ የሚጠይቅ የአሁኑንና የወደፊቱን ባህሪ በቀደመ ዱካ ወይም አሻራና ልምድ ላይ ተመስርቶ የሚቆጣጠር ነው ይባላል። በተለያየ መልኩ በቅብብሎሽ ከትውልድ ወደ ትውልድ የሚተላለፍ ይህ የሥነ ጽሑፍ ሽርሽር ነው። ይህንን የቀደሙ ሰዎችን አሻራ ለትውልድ ማቆየት መሰልጠን አይደለምን? ስለምን አብዛኛው ትኩረታችን የቁስ ስልጣኔ መኮረጅ ላይ ተንጠለጠለ? ግራ መጋባቴ እንደቀጠለ ነው።